ለሶስት ቀን የሚባል ትዳር አለ እንዴ? ለሶስት ቀን ነው የምፈልግሽ ብለህ ይሄን ያህል ገንዘብ ሰጥሻለሁ ብለህ አይደለም ያገባሃት አይደለ? ገንዘብ ከሰጠውማ በቃ እንትን ነው ያገባሁት። የቁምልኝ ይሄ ትዳር አይደለም አይደል? ምንድነው የሚባለው? ይሄ ሴተኛ አዳሪ ምናምን የሚባል ነው። ይሄንን ቁርአን ይፈቅዳል ብለህስ? ኧረ አይፈቅድም። ኦኬ እዚህኛው ስልኬ ላይ አማርኛ ቁርአን ስለሌለ በላዲ ትችላለህ፣ ትከፍትልኛለህ? ሱረቱ ኒሳ ቁጥር 24ን ይሄኛው ላይ ለምን እንደሆነ አላውቅም፣ እምቢ ብሎኛል። ደስ እያለኝ ብሏል በለው። ጭራሽ በቻፓ ሆነ ጭውቴው። አኒሳ ቁጥር ስንት ነበር? ቁጥር 24። ኦኬ ኡስታዝ ሲናገር ምን ብሎ ተናግሮ ነበረ? ሴተኛ አዳሪነትን የሚፈቅደው ክርስትና ነው ብሎ ተችቶ ነበረ። ክርስትና እና ሴተኛ አዳሪነትን የሚፈቅደው እስልምና ወይስ ክርስትና የሚለውን እንመልከት እስቲ። እሺ ኦኬ እንዲህ ይላል። አይታይም ግን ለኔ ይሄንኛው ስክሪን እንትኔ ካሜራዬ ላይ ስለተሰበረ ያንበበው እሱ ማንበብ ይችላል። እሺ ኦኬ ይታይሻል ብዬ ነበር። ኦኬ ሰፋ አድርገው ማስፋት ስለምችል እንትኔ ካሜራዬ እንትኑ መስታወቱ ስለተሰበረ ብዙ አይታይም። ለምን እንደሆነ ኦኬ እሺ የሌላ ጠበብ አድርገው እንደዛ። ቆይ ታብላይ ለሁለቱም ስልክ ገዝተን ነው ዛሬ የምንሄደው። መንቀሳቀስ የለም። ትልቁ ስራ ለእፎይም ስልክ አለኝ ግን የዚህኛው ስልክ ላይ ስላላወረድኩ ነው አለኝ። ኦኬ ለእፎይ ሌላ ስልክ እንገዛለን ዛሬ። የትም አንሄድም። ኦኬ ስልክ ካሴቶች በደንብ ያዙልኝ። ካሴቶች በባል ጥብቆቹ እጆቻቸው በምርኮ የያዛቻቸው ሲቀሩ በእናንተ ላይ ጻፈ። ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነው ይላል። በመገኘት ብለህ ትሸፋፍናለህ። ለምንድን ነው የምሸፋፍነው? ወገናችን በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ አለ። በምናችሁ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ። ከእርሱም በእርሱ በመገናኘት በመገናኘት ማለት በግንኙነት ማለት ነው። ኦኬ በኢንተርኮርስ በመገናኘት የተጠቀማችሁባቸውን ሴቶች የተጠቀማችሁባቸውን ማለት ኢንጆይ ያደረጋችሁባቸውን ማለት ነው። የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር ማለት ኪራይ ማለት ነው። ክፍያ ተስማምታ ለሶስት ቀንም ለአራት ቀንም ምናምን ማለት ነው ተስማምታ የምትገባበት ነው። ከዛ ከተጠቀመባት በኋላ ነው ይሄ የተዋለችው ምህሯ የሚሰጣት። ይሄ ውሸት ነው ኖ ይሄ አይደለም ካሉ አይ ስለ ጊዜያዊ እንትን ግንኙነት አይደለም ብለው ሊሉ ይችላሉ ሙስሊም ወገኖቻችን። በላዲ ካላስቸገርኩ ያው ታውቀዋለህ ሳሂህ ሙስሊም 1406ን ከፍተህ ብታነብልን ጀሲያል ተብካል የለ ማለት ነው። የሊጡ ሲገርበኝ የፎጣ ይዘህ መጣ። ኧረ ተው ኧረ ተው። ዮኒ ማኛ ሊጥ ታሪካዊ የሆነ ለካ። እስቲ ተወኝ። ኤ ነው በፎጣ 3 ቀን ያደረችው ሴት ማለት ነው። በፎጣ በቃ ፎጣም ሊዘጋን ነው ማለት ነው። ቤተሰብ መልካም ይነበባል። ኦኬ የምትይዘው ከሆነ ያዙ 1406 ኤ 1406 ኤ ከዛ በላይ ስላለ ኤ ቢ ያለ ስለሚቀጥል እየያዛችሁ ሳሂህ ሙስሊም 1406 ኤ ሎክ ሜቢ ሙሉ ሐዲሱን ለምትፈልጉ ሰዎች ያው ያዘው እንደሱ አንዴ ስክሪንሻት ላድርገው ማንበብ ስለምፈልግ። ኦኬ ቻፕተሩ በራሱ ሙታህ ሜሬጅ ይላል። ጋብቻ ነው ሙታህ
ራሱን ችሎ ማለት ነው። ያ እሰስ ሳቢር ጃሃኒያ ሪፖርትድ እንዳደረገው ይልና ሎክ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ቴምፖራሪ ያ ጊዜያዊ ነው። እንደዛ ነገር ነው። ከከፈልክ በቃ አለ። So I and another man went out and saw a woman of Bani Amir who was like a young long necked she camel ብሎ ያስቀምጣልን። ከአንገቷ ረጅም እንደሆነች ግመል የምታምር የሆነች ወጣት ልጅ አየን ይላል። ሁለት ነው ሄደው እኔና ሌላ አንድ ጓደኛ ሌላ ሰው አለ አብሮት። ሁለት ነው አንድ ሴት አዩ። we presented ourselves to her ይላል። ሁለታችንም ለእሷ ራሳችን አቀረብን ይላል። for contract temporary marriage ጊዜያዊ ምን ጋብቻ ቴምፖራሪ ነው። ሲፋቅ ቴምፖራሪ ማለት ሾርት ማለት ነው። ሲፋቅ በቃ እንደዛ ነው። ያ ሁለት ነው ደግሞ ራሳችን አመጡት። whereupon she said ይላል። እሷም እንደ ልጅ what dowry would you give me አለች። ጥሎሽ ብሎ አድርገው አይደለም ምን ያክል ትከፍላለህ ነው። I said my cloak አለ። እንግዲህ እሱ ጋቢውን ሊሰጥ ነው። እንግዲህ ልብሱን ሊሰጥ ነው። and my companion also said my cloak አለ። ሁለቱም እንደዛው ይሄም የሚመሰጠው ክሎክ ነው፣ የሚለብሰው ልብሱ ነው፣ ይሄኛውም ልብሱ ነው፣ ጋቢ ነው እንግዲህ and the cloak of my companion was superior to my cloak ላይ የኔ የጓደኛው ጋቢ የጀርመን ዘሬ ታሪካዊ ልብስ ነው እያለ እንግዲህ ሎክ እንደና but I was younger than him ይላል። እኔ ወጣት ነበርኩ፣ ወድሜ አነስ ያለ ነበር። እንግዲህ ልብሱ ቢያምርም ያኛው እንደ ሹገር ከፍ ቢልም ልብሱ የሀብታም ነገር ቢሆን የዚህኛው ግን ወጣት ነበር። so when she looked at the cloak of my companion she liked it ይላል። ልብሱን ስትመለከት ጋቢውን ወደደች፣ ያኛው ከፍ ያለው ነው ማለት በእድሜ and when she cast a glance at me I looked more attractive to her ይላል። ወደ እኔም ዞር ብላ ስትመለከት እኔ በደንብ ሳብቋታል። እሷ ተስማማት። እንግዲህ then she said well you and your clocks are sufficient for me አለች። ያንተ ጋቢና አንተ በቂ ናችሁ። I remained with her for 3 nights የስንት 3 ቀን ለጠለጣት 3 ቀን ያላ 3 nights and then Allah's messenger said he who has any such woman with whom he had contracted temporary marriage he should leave her off ይላል። ጋብቻ ማንኛውም ሰው ማመር ነው እንደሚለው እንደዚህ ተስማምቶ የተጋባ ከሆነ ጋብቻው ሲያልቅ ምን ማድረግ አለበት? ሌፍት ኦፍ ማድረግ አለበት፣ መተው አለበት። ምን አድርጎ አልቋላ። ስምምነታቸው አልቋል። ስምምነታቸው ለ3 ቀን ነው ስምምነቱ። ሁለት ሰዎች ናቸው የመጡት። ሁለቱም በጋቢ ነው ሊያማልሏት የፈለጉት። የዛኛው ጋቢ ያማረ ነው፣ ጋቢ ሆኖ ተገኘ። ያንድ ጀለስ ጋቢ ቢገረጣም ኖርማል ቢልም ያንተ መልክ ያምራል ብላ መረጠች ማለት ነው። ግን ለ3 ቀን ነው ቴምፖራሪ ሜሬጅ ይባላል። ዋው ተናገረበት መሰረት ሴተኛ ዳሪነትን እንግዲህ በግልጽ ይሄ እንግዲህ ሴተኛ ዳሪነት ነው። በ3 ቀን ተገዝታ ይሄ ግልጽ የሆነ ሴተኛ ዳሪነት እንደሆነ ማንም የማይከደው ሀቅ ነውና ሙስሊም ወገኖቻችን ሴተኛ ዳሪነትን የምትቃወሙበት መስፈርት አላችሁ ወይ? እኛ መጽሐፍ ቅዱሳችን ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ጀምሮ ሲናገር ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን ምንድነው አለ? በራሱ ላይ በስጋው ላይ ኃጢአትን ይሰራል አለ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የእግዚአብሔር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይለናል። ስለዚህ ከዝሙት ሽሹ እያለ ነው መጽሐፍ ቅዱስ የሚለን እንጂ ሴተኛ ዳሪነትን አንድም ቦታ አልፈቀደም። በተጨማሪ ወደ ሮሜ መልእክቱ ምዕራፍ 13 ላይም ከተመለከታችሁ ቅዱስ ጳውሎስ ቁጥር 12 ጀምሮ ሌሊቱ አልፏልና ቀኑም ቀርቧልና የጨለማውን ስራ አውጥተን የብርሃን ጋሻ ጦር እንልበስ፣ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን አለ ጌታ ኢየሱስ ክርስቶስን ልበሱት። ኦኬ ጌታ ኢየሱስ ክርስቶስን ልበሱት፣ በዝሙት አይሁን እያለ ቅዱስ ጳውሎስ እንደዚህ የሚያስተምረን መጽሐፍ ቅዱሳችን። እኛ ዝሙትን አይፈቅድልንም። እንደገናም ገላትያ 5 ላይ ዝሙትን የሚሰራ
የእግዚአብሔር መንግስት አይወርስም ይለናል። ከቁጥር 16 ጀምሮ ስትመለከቱ ሐዋርያው ቅዱስ ጳውሎስ መጽሐፍ ቅዱስ ይህንን ነገር በጣም አውግዞ የሚቃወመው ነገር ነው። ሙስሊም ወገኖቻችን ግን ሴተኛ አዳሪነትን የምትቃወሙበት መስፈርት የላችሁም። ለምን? መጽሐፋችሁ ይፋ አድርጎ ስለሚፈቅደው። ሺአ ሙስሊሞችን ካያችሁ ኢትዮጵያ ላይ ይህን ይፈጽሙታል። ሺአ ሙስሊሞች ለ10 ቀን ለ3 ቀን ለ5 ቀን ብለው ሴትን ልጅ እንደዚህ በውል ያደርጋሉ። ነገር ግን የግለሰብን ኃጢአት እያመጡ ክርስትና እንዲህ ነው ብለው ሲተቹ ይሄ ሳይኮሎጂ ጨዋታ ይባላል ማለት ነው። በመጽሐፍ መሞገስ ሲከብዳችሁ የግለሰብን ኃጢአት እየቆጠራችሁ ክርስትናን የመተቸት ይሄ ሳይኮሎጂ ጨዋታ ነው የምንለው እንጂ በእምነት ደረጃ የተፈቀደ ነገር የለም። እኛ መጽሐፍ ቅዱሳችን ይሄን ነገር እጅጉን አድርጎ የሚቃወም ነው። ሴተኛ አዳሪነትን የሚፈቅድ ይኸው በግልጽ ቁርአንና ሐዲስ ነው።